የሚዲያ አውዱ ከለውጡ ማግስት ምን መምሰል አለበት የሚለውን ያሰብንበት ልንሰራ የሞከርንበት መንገድ በስራቸው ምክንያት በሙያቸው ምክንያት ሚዲያ አካባቢ ስለሚናገሩ አይደለም። ጋዜጠኛ በመሆናቸው ምክንያት የታሰሩ ሰዎች መፍታት ነበር የመጀመሪያው እርምጃ። ጋዜጠኞች ከፈታን በኋላ ብሎገርስ ሆነው በዛን ጊዜ አገላለጽ አሁን ወይ ዩቲዩብ ወይ ፌስቡክ እንደምን ሊሆን ይችላል ብሎገርስ ነበሩ። እነሱ እንዲከፈቱ ሆኗል። ኢትዮጵያ ከውጭ የሚሰራጩ ሚዲያዎች በሾርት ዌቭም በቲቪም ጃም ታደርግ ነበር። ከዚያ በፊት የጃሚንግ ስርዓቱ እንዲቀር ተደርጓል። ምንም አይነት ሀሳብ እንዳይታፈል ለመልቀቅ ተሞክሯል። የተዘጉ ሚዲያዎች ሀገር መግባት የማይፈቀድላቸው ሚዲያዎች ወደ ሀገር እንዲገቡ ተፈቅዶላቸዋል። ከሚዲያቸው ጋር ተያይዞ የተከለከሉ ጋዜጠኞቹም እንደዚሁ መግባት መስራት እንዲችሉ ተፈቅዶላቸዋል። አሳሪ ህጎች በተለይ የጸረ ሽብር ህጉ ከሚዲያ ጋር ተያይዞ ለመናገር እድል የሚሰጥ ስላልነበረ ያም እንዲሻሻል ተደርጓል። ነገር ግን በሪፎርሙ የነበረን ሚዲያን የመክፈት ሁሉም ሀሳብ ካለከልካይ እንዲንሸራሸር ማድረግ ምንም ችግር አልባ ጉዞ አልነበረም። የሚዲያ ማህበረሰቡ ልክ ታስሮ እንደቆየ ጥጃ ነበር። ታስሮ የቆየ ጥጃ ሁለት ባህሪዎች አሉት። አንደኛው ባህሪው ታስሮ በመቆየቱ ምክንያት እንቅስቃሴ ስላለመደ ይተሳሰራል። እግሩ እንደፈለገ አይታዘዝለትም። በዚያ ምክንያት ሚዲያው ሲከፈት ዘሎ መግባት የተቸገሩ ሰዎች አሉ። ሁለተኛው የጥጃው ባህሪ ደግሞ ዝም ብሎ መዝለል ነው። እቃም ቢኖር መጣድም ቢኖር መዝለል መስበር ነው። ገና ጉዞ የሚለማመር ስለሆነ በዚያ መልክ ልክ ሚዲያው በቀላሉ ወደ ኢንዱስትሪው መግባት የተቸገሩ ሙያ ያላቸው እውቀቱ ያላቸው ሰዎች አሉ። ወደ ሙያው ደግሞ ሲገቡ ኤቲክስ የሚባል ነገር ያልተከተሉ ነፃነትን በቅጡ ማስተዳደር የተሳናቸው ሰዎች ነበሩ። በዚያ ውስጥ ነው እንግዲህ የተንሸራሸረ አሁን ባለበት ደረጃ የደረሰው ከነ ችግሩም ቢሆን ማለት ነው። የኛም ጉዞ ልክ እንደዚህ ተፈትሾ ምን ጉዳት ምን ጥቅም ነበረው፣ ምን ጠንካራ ምን ደካማ ጎን ነበረው እያሉ እየፈተሹ መሄድ ያስፈልጋል። ከሪፎርም በኋላ የሚዲያ አውዱ እንከን አልባ ሆኖ ሁሉ ነገር የተመለሰት አይደለም። በመረጃ በገንዘብ አልፎ አልፎም የሚናገሩ ሰዎችን በማግለል ችግሮች አሉብን። ባህል ስለሆነ የሚለቅ ስላልሆነ በንጽጽር ደግሞ የተከፈቱ ጉዳዮች አሉ። ያንን መጠቀም ላይ ግን ሙያተኞች በተለይ ሙያተኞች መልሶ ማሰብ ህግን ሙያን እንዴት አጣምረው የሚፈልጉትን ስራ እንደሚሰሩ ማስኬድ ላይ ተጨማሪ ራሳቸው መፈተሽ የሚኖርባቸው ይመስለኛል።